ሰላም አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ጊራና የሚሄድ የቤት እቃ ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ እዘዙኝ ማለት ነው ኢንሻአላህ። እና ጀማዓ እንግዲህ እዚህ ጋር እንደምታዋቸው የሚያማምሩ እቃዎች መፈረሻ ፍራሽና አስቤዛም አላት ማለት ነው። እሱንም እናየዋለን ኢንሻአላህ። ኦቨን አላት እዚህ ጋር እንደምታዩት በጣም የሚያምር ቆንጆ። ያው ኢትዮጵያ ውስጥ በነገራችን ላይ ኤሌክትሪክም ቆጠራ ላይ አሪፍ ነው። ይሄ ይሻላል፣ ይሄ ከስቶቭ ማለት ነው። እና ይሄ መግዛት ይሻላል። ዳቦ ምናምን ይጋግራሉ ይብላችሁ ለምትጠይቁኝ ደግሞ ሪብት አላውቅም። ይሄ ሳይሆን የኔ አራቱም ኤሌክትሪክ ነው ታዲያ። ምክንያቱም እኔ ምርጫ ያሱም ስለነበረ አራቱም ኤሌክትሪክ ነው። እንግዲህ እዚህ ጋር ማለት ነው ያደረገልኝ 40 ሺህም ገዝቼዋለሁ። በነገራችን ላይ ተገዝቶ በ40 ሺህ ብር ተቀምጧል። ያው ገበያዬ አንድ ጊዜ ይጨምራል። 137,500 ብር የፈጀ ጊራና የሚሄደው እቃ እያንዳንዱ ዋጋ ነግራችኋለሁኝ። አብራችሁ ቆዩ ማለት ነው። እንግዲህ እዚህ ጋር እንደምታዩት ኮምፕሌት የውሃ ብርጭቆ ከነጆጉ አለ። የዚህ ዋጋ 2600 ብር ነው። ይሄ የተገዛ 2600 ብር ነው። እዚህ ጋር 2400 ብር እና 2300 ብር እነዚህ የምታዋቸው የቅቤ እቃዎች አሉ ማለት ነው። እና ከዛም በመቀጠል ምን አለ? የሾርባ ሰሃን አለ። እዚህ ጋር እንደምታዩት የሾርባ ሰሃን 12 ፍሬ አለ። በ70 ብር ሂሳብ 840 ብር ይመጣል ማለት ነው። ስንቱ 12ቱ ፓርቲሽን እስከዛሬ ከምገዛቸው ደግሞ ለየት ያለ ዲዛይን የያዘ ነው። የዚህ ዋጋ ደግሞ 1400 ብር ነው ማለት ነው። 1400 ብር ይሄን ገዝቼላታለሁኝ። አሪፍ የሆኑ እቃዎች ናቸው። እንደዚህ በቃ ቀለል ላለ ቤተሰብ በየአይነት አድርጋችሁ ብታቀርቡባቸው የሚያማምሩ እቃዎች ናቸው። ከዛ በመቀጠል ደግሞ ምን አለ መሰላችሁ? ረከቦት አንድ ድምላይት ረከቦትና አንድ ደግሞ የጅማ ረከቦት አለ። የጅማ ረከቦቱ 1800 ብር ነው። 500 ብር ደግሞ አገረኛ ስኒ ደርዘኑ 12 ፍሬ አለ ማለት ነው። እዚህ ጋር ደግሞ ይሄ የሚያምር ሲኒ 3200 ብር ገዝቼላታለሁ። 3700 ብር ደግሞ የድምላይት ረከቦቱ ዋጋ ነው። ሴሪ ያለው ፌርሜሎ የጀበና ማስቀመጫና ሰርቪስ ነገር አለው ማጨሻ አለው ማለት ነው። ይሄ ሆኖ 3700 ብር ነው። 3200 ብር ደግሞ የስኒው ኳሊቲ ስኒው ነው ማለት ነው። ከዛም የፈንድሻ ሰሃን ደግሞ 450 ብር ትልቁ አለ። እዚህ ጋር ደግሞ 450 ትልቁ፣ ትንሹ 400 850 ብር ይሆናል ማለት ነው። እንደዚህ ሆኖ የቁርጥ ሰሃን ያው እንዲህ የሚያምር ኳሊቲው ነው ማሻአላ። 12 ፍሬ ሲባዛ በ120 ብር ሂሳብ ገዝቼላታለሁ። ሰርቪስ 700 ብር ገዝቻለሁ ማለት ነው። ከዛ ምን አለችኝ? ዳንቴል ብላኛለች። ለትሪም ይሆን ዳንቴል 600 ብር። የሞሰብ ዳንቴል 2 ነው 600 1200። ከዛ የረከቦት ዳንቴል ደግሞ እዚህ ጋር እንደምታዩት 200 ብር። የፓስታ ማጥለያ ትልቁ ነው 600 ብር። የእንጨት ማንኪያ 200 ብር። እዚህ ጋር እንደምታዩት ቢላ 10 ቁጥር 200 400 ብር። ጭልፋ 2 ሀባ 400 ብር። 2 ሀባ የሩዝ 200 ብር። 3 ቢላ ጥቁር ቢላ 40 ብር። 100 ብር ደግሞ የሻይ ማንኪያ 2 አይነት የሽንኩርት ሼልፍ ያለችኝ 2 ሀባ ነው። እዚህ ጋር እንደምታዩት ይሄ 2 አይነት ከለር ነው፣ ቡኒና አረንጓዴ ነው። ዋጋው ደግሞ 6600 1200 ነው ማለት። ከዛም ባሊ ብላኛለች። 2 20 ሊትር ባሊዎች፣ እነዚህን የሚያማምሩ 20 ሊትር ባሊዎች ደግሞ የገዛኋቸው እንደምታዋቸው 2 አይነት ከለር ያላቸው ነው። 220 ብር ነው የገዛኋቸው ማለት ነው። ከዛም የሽንኩርት ጣውላ ብላኛለች። ይሄ የምታዩት 3 ሀባ ማለት ነው 700 ብር። አነስ ያለች የማይካ ትሪ ብላኛለች። እዚህ ዋጋ ደግሞ 250 ብር ናት። ባስኬት 400 ብር እና የዳቦ ክዳን ያለው የዚህ ዋጋ 300 ብር። የእቃ ማንጠፍጠፊያ 200 ብር። 1200 ብር ደግሞ ይሄ የሊጥ ማብኪያ ገንዳ ማለት ነው። በጣም ቆንጆ እቃ ነው በነገራችን ላይ ተወዱታላችሁ። ከዛ ምን አለ? የኦዱ ብሪቅና ማዞሪያ ወንፊት አለ። ይሄ 80 ብር የሁለት ዋጋ ነው። እዚህም በተመሳሳይ 3 ሊትር የኦዱ ብሪቅ 80 ብር። ከዛም ወንፊት 100 ብር። ከዛም የእጅ ማስታጠቢያ 150 ብር ማለት ነው።
እና ተወዱታላችሁ ማሻአላ። እናንተም ደግሞ ከወደዳችሁት ላይክ ሰብስክራይብ እያረጋችሁ እዘዙ። ሌሎቻችሁ ማዘዝ ለምትፈልጉ እዚህ ጋር ማፈሻና 2 መጥረጊያ አለ። 100 ብር የመጥረጊያው ዋጋ ነው። ሞሎያ 200 ብር፣ ማፈሻ 400 ብር ገዝቼላታለሁ ማለት ነው። ከዛ ምን አለ መሰላችሁ ኳሊቲ የወጥ ማራቢያ 2200 ብር 3 ሴት ማለት ነው። እነዚህ የምታዋቸው 550 1 ሊትር የሻይ በራድ 800 ብር 2 ሊትር የሻይ በራድ። ደርዘን የሻይ ብርጭቆ 950 ብር። የውሃ ብርጭቆ ደርዘን 1200 ብር። 1 ሊትር በኳሊቲ የሻይ ፔርሙስ 1600 ብር እና ግሎባል የወጥ ባለ 5 ወይም ደግሞ መስተዋት ክዳኑ 5000 ብር። እነዚህ ማለት ነው ብዙ ጊዜ አሳይቻችኋለሁኝ። አሁን እየገዛን ያለ ነው እነዚህን ነው። ከዛም ኢጣል ባለ 5 ብዙ ጊዜ ማብራሪያ ሰጥተንበታል። ወፍራም አይደለም፣ መካከለኛ ነው፣ ግን ቆንጆ እቃ ነው ማለት ነው። አሪፍ የሆነ እቃ ነው። ዋጋው 3300 ብር። ጥስት ወፍራሙ 1600 ብር። 2 ዶሮ የሚሰራ ሴኔጋል ብረት ድስት 2200 ብር። 1 ዶሮ የሚሰራ ሴኔጋል ብረት ድስት 1900 ብር። ምስር የሚሰራ ሴኔጋል ብረት ድስት 1300 ብር። የብረት ሙቀጫ ከነዘነዘናው 600 ብር። እና እንግዲህ ይሄንን የመሰለ የቤት እቃ አላት። ከዛም ኦቨን አላት። በነገራችን ላይ ይሄ እቃ ሊሰራ ያለው ትናንትና ነበረ። ለኪን ጋዝ አለው። ይሄ የሚንቀሳቀሰው 2ቱ በኤሌክትሪክ ነው፣ 2ቱ ደግሞ በጋዝ ነው። የፈለገችው እህቴ እንደዛ ነው። እና ምን ሆነ መሰለ እና ሲሊንደር አለው። ሲሊንደር ማለት ጋዙ ወይም ደግሞ አንቡባው ማለት ነው። የሱ ዋጋ ደግሞ 15500 ብር ነው። ለዛሬም አልተሳካምና ቪዲዮ እሱን ብቻ ሰራሁ። ያው ሂሳቡ ግን ከዚህ ጋር ሂሳብ ተሰርቷል ማለት ነው። ከዚህ 137500 ብር የፈጀው አብሮ ሂሳብ ተሰርቷል ማለት ነው ጀማ። እና ከወደዳችሁት ላይክ 9000 ብር ነው የተገዛላት። ያው ሁሉም ነገር እዚህ ጋር እቃው አለ ማለት ነው። እችም ለዳቦ ለኬክ የምትሆን ፓትራ ውስጡ ላይ ያለች ማለት ነው። ኢንሻአላህ ተወደዋለች እህቴ። በነገራችን ላይ እህቴ አገር ገብታለች፣ ኢትዮጵያ ገብታለች ከ2 ቀን በፊት ማለት ነው። እና ይሄ ቆንጆዬ የሆነ ኦቨን የተገዛው 39 ሺህ ነው። በነገራችን 40 ሺህም ሁላ ገዝቼዋለሁኝ እና 39 ሺህ ብር ነው ማለት ነው። እንግዲህ እቃዎቿ እነዚህን ይመስላሉ። ከዛ ማስቤዛችንን እናያለን። እንድም ደግሞ መፈረሻ አላት ማለት ነው። ይሄ ዳቦ ይጋግራል ምናምን ለምትሉ ዳቦ እኔ ጋግሬበት አላቅም። የሆነ ጊዜ ሞከርኩት ያደርቃል ስለማይሆን ለስጋ መሽዊ ብትሰሩ ምናምን ይሰራላችኋል። በጣም ቆንጆ አሪፍ ምቾት ያለው እቃ ነው። የነዚህ ውስጥ ላይ ስለሆኑ ነው በሲሊንደሩ የሚሰራው በጋዙ የሚሰራው ይሄ ነው። ይሄ ደግሞ በኤሌክትሪክ ነው ማለት ነው። ማሻአላ ተባረክ ረህማን። እና ይሄን ይመስላል ጀማ። ከወደዳችሁት ላይክ ሰብስክራይብ አድርጉ። እነዚህ ጋር እንደምታው 2 ደርዘን የልብስ መስቀያ ያላት 12 ፍሬ ማለት ነው። ከዛ ይሄ የምታዩት ደግሞ የቡና ሱፍራ ነው። 1000 ብር ነው የተሰራላት ማለት ነው። ይሄ 70 በ12 ይባላል። ከዛ 60 በ10 እና 70 በ12 ልዩነት አላቸው። እኔ የምገዛው 2200 ብር ነው። ይሄንን 70 በ12 ኢትዮፎን ፍራሽ ስፖንጅ ማለት ነው። በነገራችን ላይ ይሄ እኔም ቤት አለ 2 ነው ምናምን አለን እና እንደዚህ ቶሎ የሚተረሽ ምናምን አይደለም። በጣም አሪፍ የሆነ እቃ ነው። ማሻአላ ሁላችሁም ተወዱታላችሁ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እዚህ ጋር እንደምታዩት ይሄ 8 ትራስ ነው። 8 ሲባዛ በ300 ብር ሂሳብ ነው የገዛውላት። ቤቢ ትራስ በ80 ብር ሂሳብ ነው ማለት ነው። ከዛ የወይባ መሞቂያ ሌዘር ብላኛለች 2800 ብር እጅጌ ሙሉ ማለት ነው። ቆይ ላሳያችሁ። አያችሁታ ይሄ እንደምታዩት ልክ እንደ ጅልባብ ነው የሚሰራው ማለት ነው። የተገዛላት 2800 ብር ነው። ከዛ ዚፕ አለው እዚህ ጋር ኮፍያ አለው እጅ አለው። አያችሁታ ይሄ እጁ ነው። ይሄ የጭስ መሞቂያ ሌዘር ነው። ዋጋው ደግሞ 2800 ብር ነው ማለት ነው። ከዛ 2 ላባ ትራስ ብላኛለች። 2 ላባ ትራስ ደግሞ በ350 700 ብር። አንድ ትሩላብ ብርድ ልብስ በጣም የሚያምር ከለር ያለው ነው ማሻአላ። የዚህ ዋጋ 3700 ብር ነው። ከዛም አንድ ደግሞ ምን ብላኛለች? ይሄን የምታዩትን ኮምፎርት ብላኛለች። የገዛውላት 2700 ብር ነው። ከዛ ጀማአ ሌላ ምን አለ መሰላችሁ? የመጋረጃ መስቀያ ብዙ አይነት ነው ያላት። የመጀመሪያው ይሄ እንደምታዩት የራሱ መደገፊያ
እንደገና ደግሞ ይሄ መስቀያው ነው መደገፊያ ያለው ማለት ነው። ዋጋው ደግሞ በ70 ብር ሂሳብ ነው የምንከፍለው። የዚህን ነው እንጂ የመደገፊያ ምናምን አይከፈልም። ከዛ ሁለት አይነት የምግብ ሱፍራ አለ። እዚህ ጋር አንድ ሜትር፣ እዚህ ጋር ደግሞ 550 ብር እና 275 ብር ማለት ነው። እና ይሄ ፍራሽና ትራሷ ይሄን ይመስላል። ተወዱታላችሁ። ይሄ የመጋረጃ መስቀያ ነው። 3 ሜትር ማለት ነው። 3 ሜትር ዋጋው ደግሞ 2250 ብር ነው የገዛውላት። እዚህ ጋር እንደምታዩት ደግሞ ይሄ ከመጋረጃ ጫፍ ላይ የሚሰካ ነው። እነዚህ ሴሪዎች አብሮት የሚመጣ ነው እንጂ የብቻ ተገዝቶ ምናምን አይደለም። አብሮ 2250 ብር ነው ማለት ነው። እና ይሄን ይመስላል። ማሻአላ ተወዱታላችሁ ብዬ ተስፋ አረጋለሁ። ይሄ ደግሞ ለመስኮትና ለመኝታ ክፍል የሚሆን ነው ማለት ነው። እና ይሄ እንደምታዩት 3 ሜትር ለፍሬንች ዶር መጋረጃ መስቀያ የሚሆን ነው። አብሮት ምን አለ መሰላችሁ? ይሄ ዋጋው የዚህ 2250 ብር ነው። ይሄ ዝም ብሎ ነው የሚሰጠው። ለምን ይሄን ስንገዛቸው ነው የሚሰጡን እንጂ ለዚህ ብር አይከፈልም የብቻው። እዚህም እንደዛው ደግሞ ለመስኮትና ለመኝታ ክፍል ብላኛለች። ሜትር በ70 ብር ሂሳብ ነው ይሄ የሚገዛው። 210 ብር ይመጣል። ይሄ ደግሞ በነፃ ነው የሚሰጠው ማለት ነው። አያችሁታ? ይሄ ነፃ ነው የሚወጣው። ይሄ መደገፊያ ነው። የራሱ ምን አለው ማጥበቂያ ምናምን አለው። በቃ ይሄን እንዳርገን እዚህ ላይ እንቋጥርላታለን ማለት ነው። ደግሞ ምን ብላኛለች? ማገዶ ቆጣቢ ሼክላ ያለው የዚህ ዋጋ 4100 ብር ነው። ይሄ ታስሷል። በመጀመሪያ መስማት ነው የሚፈልገው። ከሰማ በኋላ ደግሞ ጎመን ዘር አድርጎ ኖርማል ይታሰሳል። እንጀራ ይጋገርበታል ማለት ነው። ክዳን በነገራችን ላይ አንዳንድ ሰው ይሄ የጭቃ አክምባሉ አለ አይደለ? እሱንም ያረጋሉ። ይሄም ግን አሪፍ ነው። ምን ታረጋላችሁ መሰላችሁ? እምቢ ካላችሁ እንደዚህ ጫን ስትሉት መስተካከል የሚችል ነው ማለት ነው። ያው ቤት እንጠቀመዋለን። የዚህ ዋጋ 4100 ብር ነው ማለት ነው። እና ይሄ የወጥ ቅመም ነው። ተቆልቶ ፋብሎ ነው የተቀመጠው። ከዛ ልፈጨው ነው። ፈጭቼ ደግሞ ዱቄቱን አሳያችኋለሁ እንዴት እንደሆነ። በጣም ቆንጆ የሆነ 3 ኪሎ የወጥ ቅመም አዛኛለች። ፈጨዋለሁ ማለት ነው። በመጀመሪያ ተለቅሞ ተቆልቶ አልቋል። እንደዚህ እንዲቀዘቅዝ ነው የተቀመጠው። እንፍጨው። እዚህ ጋር ደግሞ የምታዩት ምጥን የሆነ በርበሬና ሽሮና የወጥ ቅመም ነው። ይሄን የወጥ ቅመም የፈጨሁት አሁን ነው ጀማዓ፣ የፈጨሁት አሁን ነው። ማሻአላ ተባረክ ረህማን፣ ጽድት ያለ ፏ ያለ አገሯ ገብታለች እህቴ፣ እየመረቀችኝ ትጠቀማለች። ይሄ የምታዩት የወጥ ቅመም ነው። 3 ኪሎ ነው ያለችኝ። አሁን ትሪ ላይ ያደረኩት ትኩስ ስለሆነ መብረር ስላለበት ነው። ፌስታል ላይ ወይም ማዳበሪያ ላይ ለመገልበጥ ፕላስቲክ ነገሮች ላይ ለመገልበጥ ስንፈልግ በመጀመሪያ መብረድ አለበት። ከበረደ በኋላ እንገለብጠዋለን። ቋጥረን ሽሮና በርበሬ ዋጋ ይሆናል ማለት ነው። እና በጣም ጽድት ያለ ማሻአላ ተባረክ ረህማን 1 ኪሎ ኮረሪማ ነው። 2 ኪሎ ደግሞ ከየሁሉም አይነት 7 ቅመሞች ነው። አጠቃላይ ይሄ ቅመም 7000 ብር ፈጅቷል። የወጥ ቅመም ነው ማለት ነው። ወይም ደግሞ ማጥቆሪያ መከለሻ ትሉታላችሁ እናንተ ማለት ነው። ከዛም እዚህ ጋር 3 ኪሎ ሚጥሚጣ 3 ኪሎ ሚጥሚጣ 6 ኪሎ በርበሪ በ800 ብር ሂሳብና በ500 ብር ደግሞ ሚጥሚጣ። እዚህ ጋር የምታዩት ደግሞ ምጥን የሆነ ሽሮ ነው ጀማዓ። በጣም የሚያምር ማሻአላ ተባረክ ረህማን ተደርጎ በርጥብ በደረቅ ቅመም ተደርጎ የተዘጋጀ ነው። የወጥ ቅመሙን ከወደዳችሁት ላይክ እያረጋችሁት ሁሉንም ማሻአላ ተባረክ ረህማን። እንግዲህ ይሄን ይመስላል። ብርድ ሲል እገለብጠዋለሁኝ ማለት ነው። ከዛም ጃዊ፣ ነጭ ጃዊ፣ ጥቁር ጃዊ፣ ቀይ ጃዊ ነው ያለችኝ። 100 ብር ሂሳብ 2 ኪሎ ከነጩ 1 ኪሎ ከጥቁሩ 1 ኪሎ። ይሄ አንደኛው ነው ጀማዓ። ሲከሰከስ ብዙ ይሆናል ማለት ነው። 1200 ብር ነው ሁለቱን የገዛሁት። እንግዲህ ማሻአላ ተወዱታላችሁ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ሌሎችም ማዘዝ ለምትፈልጉ በ0967177194 ታገኛላችሁ። ሰላም አለይኩም።